እና ያሰለመሽ ኡስታዝን ጠይቂ መጀመሪያ እሱ ነው ምናምን አሉኝ። እኔ ብዙም አልቅም። መርሐባ። እሺ በአቅራቢያሽ ሸሪዓ ፍርድ ቤት አለ? የት ነው ያለሽ? እኔ ያለሁት ከሀገር ውጭ ነው፣ ግን ሀገር ውስጥ ነው የሚፈጸመው ኒካው። እሺ የምታውቂው ሰው ውክልና ተሰጪውና ምን ታደርጊያለሽ? ሸሪዓ ፍርድ ቤት ካለ በሸሪዓ ፍርድ ቤቱን ቃዲ የምታውቂው ከሆነ ሸሪዓ ፍርድ ቤቱን ቃዲ አናግረው፣ ውክልና አስደሱ ነው የሚደርሽ የሸሪዓ ፍርድ ቤት። ያ ከሌለ በአቅራቢያሽ ኒካ በማሰር የሚታወቅ ቃዲ ካለ እርሱ ያስርልሽ። ያ ከሌለ በአቅራቢያሽ መስጂድ ካለ የመስጂድ ኢማም ያስረው። በውስጥ ልጻፍልህ እሱ ላንተ? ይቻላል። እሺ ወንድሜ አመሰግናለሁ። ጥያቄ አላሽ? ቀጥሉ። ሰላም አለይኩም። አልሐምዱሊላህ። ድምጼ አይሰማም? ምን አልከኝ? ጥያቄ አለኝ። እኔ አብሬ የሚሰራቸው የመኔዎች አሉ፣ ብዙ ናቸው። እኔ ሲሰግድ እነሱ ሰላት አዛንም ሲሉ ቃሙም ሲሉ አሊ ወልያላህ እያሉ ነው የጨመሩ አዛን የሚያደርጉት። ከነሱ ደግሞ አልሰግድም ያቸው ብዬ ብቻዬን ነው የሚሰግደው። ከነሱ አብሮ መስገድ አለብኝ? አብራቸው እንዳሰግድ ሻዎች ናቸው፣ ከነሱ ጋር እንዳሰግድ። እሺ እኔ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? አሁን እኛ ስራ ኖሮን ስራ እያለን የዘካ ብር መቀበል እንችላለን? እሺ እንዳትሉን በመሰረቱ የዘካ ብር ለድሃዎች ነው የሚገባው፣ ለድሃዎች ነው የሚሰጠው። አላህ ሱብሓነሁ ወተዓላ ኢነመ ሰደቃቱ ሊልፉቀራእ ስላለ ሰደቃ የሚገባው ዘካ የሚገባው ለድሃዎች ነው ብሎ ስለተናገረ፣ እናንተ ደግሞ ስራ ላይ ናችሁ፣ ዘካ አይገባችሁም። እንደመሰረቱ ግን እነዚያ ከእናንተ በላይ ያሉ አሰሪዎች ባለ ሀብቶች አንደኛ ታድርጉ። እነዚያ ከእናንተ በላይ ያሉ አሰሪዎቻችሁ ባለ ሀብቶች ለማን ይሰጣሉ? በዚህ አካባቢ ከእናንተ ውጭ ድሃ የምትባሉት ከእነርሱ አንጻር እናንተ ናችሁ። ሌላ ለአረቡ መቼም ሄዳ አይሰጠውም። እሱም ልክ እንደሱ ያለው ነው። ስለዚህ ከበታቻቸው ላለው የሚሰጡት ከእነርሱ አንጻር ለእነርሱ ድሃዎች ናቸውና የዛኔ ቢሰጧቸው ብትቀበሉ ይችላል። ከዚያ በኋላ ደግሞ የእናንተ ገንዘብ ይታሰብና ለዘካ የሚመጥን ከሆነ ዘካ መስጠት አለባቸው ማለት ነው። የዘካ መጠኑ ላይ ካልደረሰ ዘካ የለባቸው። አይሽ አሁን እኛ መቀበል የለብንም ነው? ተቀበሏቸው። ሌላ የሚቀበላቸው ድሃ ከሌለ መቀበል ትችላላችሁ ካልኩኝ ያ ነው። ሰላም አለይኩም። አንድ ጥያቄ አለኝ። እሺ አሁን ለምሳሌ የሆነ ዕቃ ጣሉት ብለው ቢሰጡን ከዛ ያንን ዕቃ ብንወስደው ያኔ ሐራም ይሆናል? አይሆንም፣ ችግር የለም፣ ትችላለች። ጀዛከላህ። ሰላም አለይኩም። አንድ ጥያቄ ነበረኝ። ጥያቄ ምንድን ነው? አንዴ ነው የታደርጉት። ከይቅርታ እናቴ ጥያቄ አለ? እናቴ አለ? እሺ ጥያቄ አለ። ቀጥል፣ በተራ ጠይቁ። እሺ እኔ ሙስሊም ነኝ
እሺ ጥያቄን ቀጥልሽ። እኔ ሙስሊም ነኝ ማለት ነው እና ረመዳንም ጾማለሁ ሶላትም ሰግዳለሁ። ግን ያኔ ካሁን በፊት ባለማወቅ ማርያምን እግዚአብሔርን እያልኩ ምን ነበር እና ይሄ ነገር እንዴት ነው ኩፍ ነው ወይ? ወደ አላህ ተውበት አድርግ። ነቢያችን ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪ ላሂ ፈቀድ ከፈረ ወአሽረከ ብለዋል። አላህ ውጭ ባለ አካሎች የማለ ሰው በእርግጥም ካደ ወይንም አጋራ ብለዋል። ስለዚህ ከአላህ ውጭ በሌላ አካላት ማሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሐሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻቸውም ሆነ በአያቶቻቸው አትማሉ። መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል አሉ። ስለዚህ ከአላህ ውጭ በሌላ አካል አይማል። ታዲያ የማለ ሰው እንዴት ነው ከዚህ ከአላህ ዘንድ ምህረትን ሊያገኝ የሚችለው ከተባለ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? መን ሐለፈ ቢገይሪ ላሂ ፈልየቁል ላ ኢላሃ ኢለላህ ፈሃዚሂ ከፋረቱሃ። ከአላህ ውጭ በሌላ አካል የማለ ሰው ላ ኢላሃ ኢለላህ ይበል፣ ይህ ነው የሚያስተሰርይለት ኃጢአቱን ብለው ተናገሩ። ስለዚህ ያንን የተናገርከውን ወደ አላህ ተውበት አድርግ፣ ላ ኢላሃ ኢለላህ በል በራስህ። አይ እንደዛ ብለው ማለት ብዙ ጓደኞች አንተ ክርስቲያን ነህ እንዴ ሲሉኝ አዎ ክርስቲያን ነኝ ምናምን ብያለሁ ማለት ነው ባለማወቅ። ይከፍራል፣ ከእስልምና ትወጣለህ። እኔ ክርስቲያን ነኝ ያለ ሰው፣ እኔ አይሁድ ነኝ ያለ ሰው፣ ሙስሊም አይደለሁም ያለ ሰው ይሄ ከእስልምና ይወጣል። ወደ አላህ ተውበት አድርግ። በጣም ያዛልብኝ ወይስ በራስህ ላ ኢላሃ ኢለላህ ሙሐመድ ረሱሉላህ። ኦኬ አመሰግናለሁ። የቀደሙት የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሴቶች ሱመያን ታስታውሳላችሁ? ለምን ይመስላችኋል የተገደለችው? አንዲት የክህደት ቃል በይ ብለዋት እኮ ነው። አይ ህይወቴን ከፈለጋችሁ ነጠቁኝ እንጂ ከአላህን በፍጹም አልክድም አለች። ከዛ ተገደለች። 3 ፊደል ነች በየተባለች በለ የአምላካችንን ስም ከፍ አድርጊ ጥሪ ነው ያላት። በፍጹም አላደርገውም፣ ዳግም ወደ ባዕድ አምልኮ አልመለስም ማለች። አሁን እኛ ለጓደኞቻችን እንደቀላል በቃ እንትን ነኝ ብለን እንናገራለን። ቀለለ በቃ ኢማን በልባችን ውስጥ አለቀ። ነቢያቶች የተገደሉበት፣ ነቢያቶች የተሳደዱበት፣ ነቢያቶች የተሰደቡበት፣ ሰሃቦች ደማቸው የፈሰሰበት ይሄ ላ ኢላሃ ኢለላህ እኮ ነው፣ ሌላ እኮ አይደለም። አላህ ሰማይን የፈጠረው ለላ ኢላሃ ኢለላህ ነው። ምድርን የተከለው ለላ ኢላሃ ኢለላህ ነው። ጀነት የተሰራችው ለላ ኢላሃ ኢለላህ፣ ጀሃነም የተሰራችው ላ ኢላሃ ኢለላህ ለካዱ ሰዎች ነው። ከዛቸው ሰዎች የተፈጠሩት ለላ ኢላሃ ኢለላህ፣ ነብያት ሁሉ የተላከው ለላ ኢላሃ ኢለላህ፣ ቁርአን የወረደን መጽሐፍቶች ሁሉ የወረዱት ለላ ኢላሃ ኢለላህ ነው። እኛ ይህን ቃል እንደቀላል አይተነዋል አይደል? ልኩን ያወቁትማ ነብያቶች ተሳደዱበት፣ ተገደሉበት፣ ደማቸው ፈሰሰ፣ አጥንታቸው ተከሰከሰ፣ እነ ሱመያ ተገደሉበት፣ እነ ያሲር ያ ሁሉ መስዋዕት ከፈሉበት። እኛ እንደቀላል በአንደበታችን እንለዋለን ሌላውን የክህደት ቃል። ይህ ከባድ ነው ጀማ፣ እንደሷ መሆን የለበትም። እሺ አስማማው ሊወያለ ነው። ናግባ አስማማው ልኬልሃለሁ በል። ወንድ ልጅ ነህ ስማ አስማማው። ሰላም ወራህመቱላሂ ወበረካቱ። ኡስታዝ ኦንላይን ቢዝነስ ስራ ማለት ነው። በራሳችን ምንም ብር ሳናወጣ መስራት እንዴት ይቻላል? የምን ቢዝነስ ስራ ልጅ ነው እንደሰራ አሉ? ለምሳሌ የለም እንደዚህ እያሉ እንትን አይሸውዳችሁ፣ እንደዚህ እያሉ አይሸውዳችሁ። የቢዝነስ ስራ ማለት እናንተ በገንዘባችሁ ሆነ እዚህ ሶሻል ሚዲያ ላይ ወጣችሁ የምትሸጡት የምትነግዱት ነገር አይነት ከሆነ አሰየው እሱን ይቻላል አይቻልም የሚለውን ከጠየቅ እሱን እመልስልሻለሁ። ነገር ግን እዚህ ፖፖ ምናምን እያሉ ፊታችሁን ገላልጣችሁ የምታገኙት ፍራንክ ምናምን እሱ ምንም አይሰራላችሁ፣ የሚቀርባችሁ። ሰላም አለይኩም ወራህመቱላህ። ሰላም አለይኩም ማሞ ማሞ አሎ ማሞ ማማ ትናንትና ምሽት ንቃዳል ይላል። በአንድ ደቂቃ
ጥያቄ አለ። ከላይ ማሞን እያናገርኩት ነበር። ማሞ አንድ ጊዜ ጥያቄ ልንገርስ። ጥያቄ ምንድን ነው? ጥያቄ ያለኝ ጥያቄ አሁን በሐራም የተወለደ ሰው በአባት አይጠራም ምናምን ይላሉ ነው እንዴ? በአረብ የተወለደ ሰው በአባት አይጠራም ምናምን ይላሉ። እንዴት ነው? እውነት ነው? በምን የተወለደ ሰው ነው ያልከው? በሐራም የተወለደ። እሺ፣ በዚህ ጉዳይ ላይ በዑለሞች መካከል ሁለት ሐሳብ አለ። አዳምጥሽ። ዑለሞች አይጠራም በአባት አይጠራም የሚል አለ። ነብያችን ሰለላሁ ዐለይሂ ወሰለም አልወለዱ ለልፍራሽ ወለልዓሂር አልሐጀር ስላሉ፣ ስለዚህ በዝሙት የወለደ ሰው የአባትነት መጠሪያ የለውም። አባት የሚባለው ሸሪዓ የሆነ ልጅ ሲወልድ ጊዜ ነው። ስለዚህ ሁለተኛ ሐሳብ ምንድነው ደግሞ ያቺ ሴት የወለደችው ከአንድ ወንድ እስከሆነ ድረስ ከብዙዎች ወንድ እስካልሆነ ድረስ የአባትነት መጠሪያ ይኖረዋል ብሎ የተነገረው ነው። ያ ሰው ካመነ አሁን ከኔ ከፊትያ ጋር የተገናኛትና የልጅ ምንና ከተቀበለ በሱ ይጠራል። ነገር ግን ከብዙ ወንዶች ጋር ከሆነ የተገናኘችው በየትኛው ይጠራ ይችላል? የዛኔው የማይቻለው ብሎ የተናገረው ዑለሞች አሉ። ይሄኛው ሁለተኛው መንገድ ያስኬዳል። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ አቋማቸው ይሄ ነው። ስለዚህ ከአንድ ሰው ጋር ከሆነ ያቺ ሴት የዝሙት የወለደችው ያ ሰው ካመነና ከተቀበለ በዚያ ሰው መጠራት ይቻላል። ሰላም አለይኩም። ወአለይኩም ሰላም። ጥያቄ አለኝ። እሺ፣ ጥያቄሽ ምንድን ነው? የኔ አይደለም ግን ጓደኛዬ እና ኒካህ አስራ ነበረች። እውነት ነው። እሺ፣ ከዛ ያገባችው ማንን ያገባችው? እሺ፣ ጥያቄው ምንድን ነው? ኒካህ አስራ ነበረች። እናት አባት የላትም፣ ወንድም አላት። እውነት ነው። እሺ፣ ከዛ ወንድሟ ደግሞ በሰዓቱ ህፃን አይደለም ግን ከ15 በላይ ነው እድሜው። ከዛ እሱ ወኪሉ ነው ኒካህ አስረላት፣ ግን ይሰግዳል። ሰላቱን በስትክክል አይሰግድም። ለምሳሌ ሱብሂ አይሰግድም። ይሄ ኒካህ እንዴት ነው የሚታየው? الذي يصلي تارة ويترك تارة هذا كأنه لم يصلي، كما أفتى بذلك الإمام الفقيه ابن عثيمين رحمه الله تعالى. وهذا الذي دلت عليه سنة النبي عليه الصلاة والسلام، حيث قال النبي صلى الله عليه وسلم: من ترك صلاة العصر حبط عمله. قال النبي عليه الصلاة والسلام: من فاتته صلاة العصر فكأنما حبط، فلكأنما وتر أهله وماله. الشيخ ابن عثيمين رحمه الله تعالى تلق عليه منار አንዳንዴ የሰገደ አንዳንዴ የሚተውሰው ሙሉ በሙሉ እንዳልሰገደ ነው የሚቆጠረው። ስለዚህ ሲፈልግ ፈጅርን ተኝቶ ያሳልፍና ከዚያ በኋላ ዙሁርን ይሰግዳል። ከዚያ በኋላ ታረግ መግሪብን ከጓደኞቹ ጋር እየተጫወተ ወይ ማንቸስተር ዩናይትድ እና አርሰናል እያየ ያሳልፈውና ኢሻን ደግሞ ይሰግዳል። እያሳለፈ ሶላቶችን ምናምን እንደዚህ የሚሰግድ ሰው እንዳልሰገደ ነው የሚቆጠረው። ስለዚህ የዚህ ሰው ይሄ ወኪል ሆኖ ለእህቱ ጋር ያስር ይቻላል ወይ ይጸድቃል ወይ ነው? አይጸድቅም። ሶላት የማይሰግድ ሰው የሚያስረው ስህተት ነው። እሺ፣ ጥያቄ አለሽ ሌላ? እሺ፣ ሁለተኛ ጥያቄ ደግሞ ለምሳሌ ማርኩኝ ወላሂ ላዝም እንደዚህ ያላረግኩኝ በኋላ ደግሞ ካረኩኝ ቀዳ ወጥቶ ብቻ ወይስ ቀዳ ማውጣት አለብኝ? ፈራለሽ ሶስት ቀን ነገር ግዴታ ሆነብኝ ካረኩኝ ቀዳ ማውጣት አለብኝ ወይስ ከፍታ ማውጣት አለብሽ? ማብላት 10 ድሃ ማብላት ካልቻልሽ 10 ድሃ ማልበስ፣ ያን ካልቻልሽ ደግሞ 3 ቀን መጾም፣ ከቻልሽ 10 ድሃ ማብላት። ለ10 ድሃዎች ታመጭና አንድ ፍየል አርደሽላቸው ለእያንዳንዳቸው ከቻልሽ ማለት ነው። ካልቻልሽ ደግሞ አንዳንድ ሽሮ መሰል ተሰሪላቸውና ያንን መስጠት፣ ወይም ደግሞ መስጠት ይበዛብኛል ካልሽ ዶኬ ሽሮ ያለ ምንም ነፃ የሆነች ሽሮ ማለት ነው። እሱና ለእያንዳንዳቸው 10 እንጀራ ገዝተሽ እዚያ ላይ ለድሃዎች ማውላት
ያን አስር ዳማ ለማብላት ካልቻልሽ 10 ዳማ ማልበስ። አንዳንድ ጀለቢያ ገዝተሽላቸው ስጫቸው ሙሉ ሰውነታቸውን የሚሸፍን እዛው። ከያን ካልቻልሽ ደግሞ 3 ቀን መጾም። እሺ ለዚህ ማስረጃ አላህ Subhanahu Wa Ta'ala ሲናገር በሱረቱል ማኢዳ ላይ ምን አለ? لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان فكفارته إطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير رقبة فمن لم يجد فصيام 3 أيام ذلك كفارة أيمانكم إذا حلفتم واحفظوا أيمانكم ما الله شلون تطبقوا إلى نجار شان لا تقعي أم بالكوش مسألة الله سبحانه وتعالى كفارون بزيان كتلا أسكنتوا لا تيجي لش إنكم وما تعبدون من دون الله حصب جهنم أنتم لها واردون لو كان هؤلاء آلهة ما وردوها وكل فيها خالدون. السلام عليكم. السلام. ጥያቄ አረብ ቤት እንትን መዳም ቤት ሰራ ባሌ ደግሞ እጃዛ ውጪ ካለኝ እኔ ደግሞ በሰዓቱ ካልተመቸኝ ይሄ ደግሞ ካልጣው ማለት ነው እሱ ባለው ጊዜ ካልተገኘው አሳን ነገር ስራ ቦታ እንድትሰሪ ፈቅዶልሽ እየሰራሽ ባለሽበት ከሆነ አምኖበት ነው በወር ተቀጥረሽ ነው የምትሰሪው እዛ ይሄን ነገር ያውቃል። ስራሽን አቋርጠሽ ነው ማለት አይችልም። በዛ ጊዜ አይችልም። የእረፍት ጊዜ አለ። በዚያ ልንገናኝ ብላችሁ ተስማምታችሁ ኢትፋቅ አድርጋችሁ ከሆነ በቃሉ መገኘት ያለበት እርሱ ነው። አይ ስራሽን አቋርጠሽ ይሄ ደግሞ ወይ መስራት ከተቀበለስ ይው ወተሻለ አርል አለራዳም እሺ አለራዳም ካለ ደግሞ እነማዳምን ታስፈቅጃቸዋል። ከተቻለ ባለ ጠርቶኝ ነበር ባለ ተዳር ነኝ ፈቅዱልኛላችሁ ባያችሁ ፈቅደልሻል ካሉስ የዛኔ ትሄጃለሽ። አንፈቅድም ካሉ እነሱ ደግሞ የዛኔ አሳውቂው ለእርሱ አንፈቅድም አሉ በሌላ ጊዜ እንገናኛለን የኔ ወድ የኔ ፍቅር ይደርሳል ቀስ ብለህ ታገስ ጾም በይውሽ ነብዩ ሰለላሁ ዐለይሂ ወሰለም ጾምን ጾም ብለዋል። ሰውየው ማግባት ካልቻለ ወይንም ደግሞ ሚስት ኖሮት ሚስቱን መገናኘት ካልቻለ በዛ ጊዜ አላህ Subhanahu Wa Ta'ala ያስታግሰው ዘንድ ትዕግስት ያዘው ገኝ ዘንድ ሰውየው ይጾም የተባለው ቃሉ ሲናገር ቃል ነብዩ ሰለላሁ ዐለይሂ ወሰለም من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء ከእናንተ የጋብቻን ጣጣ መቋቋም የቻለ ያግባ ያልቻለ ደግሞ ጾምን ይጾማል። ስለዚህ ጋብቻን መቋቋም ካልቻላችሁ መጾም አመላክተዋል ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው የምትስቁት? تكلم في شيء يضحك ليش تضحكون عليه؟ ايش دياكش عندنا كتاين እኔ በሰራሁት ገንዘብ ያለ ባሊ ፍቃድ መስራት እችላለሁ። ያው የፈለኩት ነገር ቢኖር መስራት እችላለሁ። እሺ በዛ በገንዘብ ላይ ስምምነት አላችሁ? አንተም ሰርተህ እኔም ሰርተህ ጋራ ልናደርግ ብላችሁ ተስማምታችሁ ከሆነ እሱም ሰርቶ የሚያመጣ ከሆነ አንተም ሰርተሽ ገንዘብሽን በአንድ ታደርጉና መዋላበት ነገር ታውላላችሁ። ታውላላችሁ ያን ግን ምንም ስምምነት ከሌላችሁ በገንዘባችሁ ላይ አንቺ በራስሽ ገንዘብ ለፈለግሽ ለቤተሰብሽ መርዳት ትችያለሽ። እዛ ነው ያይ እንደዚህ ውል ከሌላቸው ችግር የለውም። ቤተሰቦችሽ መርዳት ትችያለሽ ያለ ፈቃዱ። ጨርሻለሁ። አላህ ይጠብቅህ። አሚን አሚን አሚን። ሽክራን ጀዛኪላሁ ኸይራ። እሺ ስንተኛ አምልጦ ነው አሁን ልንገርህ።
ሰላም አለይኩም። የኔ ጥያቄ አሁን ለምሳሌ ቤተሰብ ባልፈቀደው ኒካ ማድረግ ይቻላል? ምን ሆነ? እሺ አንዴ ቤተሰብ ሳይፈቅድ ኒካ ማሰር ይቻላል ወይ ነው ጥያቄሽ? ቤተሰብ ፍቃደኛ ሳይሆን ሁለቱ በራሳቸው ፍቃድ ኒካ ማሰር ይችላሉ? ለምንድን ነው ቤተሰብ አልፈቅድም ያለው የሚለው ምክንያት ሊታወቅ ይገባል። ምክንያታቸው ምንድን ነው? አሁን ምክንያታቸው ያልፈቀዱበት ምክንያት በጌታስ አሎ ሰላም አለይኩም። ሰላም ምን አልከኝ? ድምጽ ይቆራረጣል። ምን አልከኝ? ያለ ቤተሰብ ፈቃድ አልሽ እና ቤተሰቦች ለምንድን ነው ያልፈቀዱት? የከለከሏቸው ምክንያት ለምንድን ነው? أسمع الكلام يلا السلام عليكم. إنكم وما تعبدون من دون الله حصوا جهنم أنتم لها واردون. يا سلام كيف سمران ترقم واقترب الوعد الحق فإذا هي شاخصة أبصار الذين كفروا يا ويلنا قد كنا في غفلة من هذا بل كنا ظالمين. واقترب الوعد الحق على الله بسورة الأنبياء عليه. واقترب برقة قرب الوعد الحق أونتن يوقتعو ما أونتن يوقتعو يقاما كان قطرو لمالت فإذا هي شاخصة أبصار الذين كفروا بزان ጊዜም እነዚያ የካዱ ሰዎች አይናቸው ፈጣ ትቀራለች አለ። ፍትት ብሎ በቅረት ለምን ያክል ጊዜ ነው የሚቆሙት? ለ50 ሺህ ዓመት ያክል ለ50 ሺህ ዓመት ያክል ከሃዲያኖች በሚቆሙ ጊዜ ፀሐይ የስንዝር ያክል ቀርባቸው እንደዚህ አይናቸው ፈጦ ይቀራል አላህ። ለ50 ሺህ ዓመት ያክል እንደዚህ አይልም አይናቸው ጀማዓ አስቡት። ለምን ከተባለ ከድንጋጤ የተነሳ አላመኑም። በቃ ይሄን ነገር ከፊታቸው የሆነ ያለው ነገር ቀልድ መስሏቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ በእርሳቸው ላይ ያሾፉ ይሳለቁ ነበር። ጌታቸው ሲባል የነበረው ነገር እውነት ሆኖ መሆኑን ሲያዩ ጊዜ ከአምላካቸው ከአላህ ፊት ለፍርድ ይቆማሉ። የዛን ያንን ሲያዩ ፈተው ይቀራሉ አለ። ለ50 ሺህ ሲቆሙ እንደዚህ አይልም ያ ጀማዓ ላ የርተዱ ኢለይሂም ጠርፉሁም ይላል። የአይናቸው ሄርግብግቢትም አይመለስም ወደታች ያለ አላህ እንዲህ እንኳን አይሉም አለ። አስቡት። በምድርም ላይ ልክ እንዲሁ በጥቂቱ ስትደነግጡ ጊዜ ፈጣችሁ ትቀራላችሁ አይደለ ብላችሁ እንደዚህ ትቀራለህ ደንግጣ ማለት ነው። ልክ እንዲሁ ሰዎች የትንሣኤ ቀን ከሃዲያኖች ፈጠው ይቀራሉ። ላ የርተዱ ኢለይሂም ጠርፉሁም አለ አላህ ፊታቸው ይሄ አይመለስም እነዚህ እንኳን አለ። فإذا هي شاخصة أبصار الذين كفروا متيا የዛንዴም የነዚያ ካዱ ሰዎች አይናቸው ፈጣ ትቀራለች። ያ ወይለና قد كنا في غفلة من هذا ይላሉ አለ። ምን ይላሉ? ያንን ፈጠው ዋ ጥፋታችን ወየውልን ለኛ ከዚህ ዘንግተን ነበር ለካ ይላሉ። قد كنا በርግጥም ነበርን في غفلة من هذا ከዚህ ነገር ዘንግተን ነበር ዝንጎች ሆነን ነበር ለካ ይላሉ። በል ኩና ዛሊሚን በእውነትም ከዚህ በመዘንጋታችን ምክንያት ነፍሳቸውን ከበደሉት ሆነናል ይላሉ። ከዚያ አላህ ምን ይላል? ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሀነም አላቸው።
እናንተና እነዚያ ከእኔ ከአላህ ውጭ ስትገዟቸው የነበሩ አማልክቶቻችሁ ሁላችሁም የገሃነም እሳት ማገዶዎች ናችሁ አለ። እና ማገዶዎች ናችሁ አለ። ታዲያ ከአላህ ውጭ ሌላን አካል ያመልኩ ማገዶች የገሃነም እሺ ከሃዲያን ስለሆኑ ከአላህ ውጭ የተመለኩም አብረው የገሃነም እሳት ማገዶች ይሆናሉ እያለ ነው አላህ። ታዲያ ኢሳ የገሃነም እሳት ማገዶ ይሆናል ማለት ነው ከአላህ ውጭ ስለተመለከ? ላ አይደለም። ይስተህላ ሚን ዛሊከ ከዚያ ይወጣሉ። እነማን? እነዚያ እንዲመለኩ የሰበኩና በመመለካቸው ደስተኛ የሆኑ ለማለት ነው። በመመለካቸው ፈቃደኛ ያልሆኑ ደስተኛ ያልሆኑ አካሎች እነሱን አያካትትም። ገብታችኋል? በመመለኩ ፈቃደኛ የሆነ ከሆነ ነው። ዒሳ ታዲያ በመመለኩ ፈቃደኛ ነው? አይደለም። እነ ገብርኤል እነ ሚካኤል በመለመናቸው ፈቃደኛ ናቸው? አይደሉም። ገብታችኋል? ነገር ግን በመመለኩ ወዶ ፈቅዶ ከሆነ እኔ አምላክ ነኝ ብሎ ደጃል ለምሳሌ እኔ አምላክ ነኝ ይላል። በዚህ ደስተኛ ነው፣ ፈቃደኛ ነው። እርሱም ያመለኩትም ሰዎች ወደ ገሃነም ተያይዘው ይገባሉ። ያ ነው። አንቱም ለሃ ዋሪዱን አለ። እናንተ ለእርሷ ወራጆች ናቸው ወደ ጀሃነም አላቸው። ለው ካነ ሃኡላኢ አሊሀተን ማ ወረዱሃ አላህ። እንደው እውነት እነዚያ ሲያመልኳቸው የነበሩ አካሎች በትክክል አምላክ ሆነው በነበር ባልገቧት ነበር ዛሬ ገሃነምን አለ አላህ። ወኩሉም ፊሃ ኻሊዱን እነርሱም በእርሷ ውስጥ ሁላቸውም ዘውታሪዎች ናቸው አለ። ወኩሉም ፊሃ ኻሊዱን ኢነ አለዚነ ሰበቀት ለሁም ሚነል ሑስና ኡላኢከ ዐንሃ ሙብዐዱን ላ የስመዑነ ሐሲሰሃ وهم فيما اشتهت أنفسهم خالدون إن الذين سبقت لهم من الحسنى على الله سلك هريانوس كتناقر سلامانيوس تناقر سلامانيوس كتناقر سلك هريانوس تناقر قطعا አሁን ደግሞ ሰላማኞች ከተሉ ነግረን إن الذين سبقت لهم من الحسنى እነዚያ ከእኔ መልካም ንግግር የቀደመችላቸው አለ። የመልካም ውሳኔ የቀደመችላቸው ማለት በስራቸው ምክንያት ኡላኢከ ዐንሃ ሙብዐዱን እነርሱ ከእርሷ ከገሃነም የራቁ ናቸው አለ። ላ የስመዑነ ሐሲሳ እርሷን ሽኩሽዋን ወይም ድምጿን እንኳን አይሰማትም ገሃነምን አለ አላህ። ወሁም እነርሱ ፊማ እሽተሀት አንፉሱሁም ኻሊዱን ነፍሳቸው በምትፈልገው ጸጋ ውስጥ ዘውታሪዎች ናቸው ለራሳቸው አለ። ስለ አማኞች ሲናገር لا يسمعون حسيسها وهم فيما اشتهت أنفسهم خالدون لا يحزنهم الفزع الأكبر وتتلقاهم الملائكة هذا يومكم الذي كنتم توعدون يا تنكر الله أنا هي مثل الزوج ሱረት አልአንቢያ የነቢያቶች ምዕራፍ ስለ አማኞችና ስለ ከሃዲያኖች በጥቂቱ ከተናገረው መካከል ይመስላል። ሁሱ ሁለት የተወለደው ነቢይ ማንም የለም። ዝም ብሏቸው እንዲህ አይነት እውቀት የመስላቸው ዝም ብለው በራሳቸው የተፈላሰፉ ሁለት ጊዜ የተወለደው ነቢይ ሁለት ጊዜ እንትን ያለው ነቢይ ለዛ በሂሳብ የለም። ቁርአን በሐዲስም ላይ የለም። እሺ ያ ሰላም ያ ሰላም ያ ሰላም ያ ሰላም ሰላም ነው። ሰላም ነው። እንዴት ነው? እሺ እንዴት ነው? አልሐምዱሊላህ። እሺ እሺ ጥያቄ አለ? ምን አልከኝ? በቃ ማለት ነው። አይ
አንድ አዳልጅ ነበር ትንርቼ ነበር በየመጣብኝ እናንተ ሰው ትፈራለህ እንዴ? ያ የአዳም ልጆችን አትፍራ። ማንን ትፈራለህ? ሰው አትፍራ። እዚህ ዓለም ላይ ስትኖር ሰው መፍራት የለብህም። ሰው አፈር ነውና ወደ አፈር ይመለሳል ተብሏል። ስለዚህ ከሰው መፍራት የለብህም። መፍራት ያለብህ ይልቁንስ ከዚያ ከፈጣሪ ነው። ከእርሱ ፊት እርሱን ሳትዛኔ ይገባስ وإن أخاف إن عصيت ربي عذاب يوم عظيم إلى الله. أبشر مفرات لك هتفرح. ماشي برزوك. أيه حسين السلام عليكم دينا. السلام عليكم يا الله. الله الحمد لله سلام نوس. الحمد لله. كل أمان حبيبي. الله الحمد لله دنا ني. አሁን የሆነ ጥያቄ ነበረኝና ማለት ነው። አንዲት